ሰላም ሰላም ውድ የቻናሌ ቤተሰቦች እንደምን ቆያችሁ? ባለፈው እንዳላችሁኝ መሰረት አግሪካልቸር 11ኛ ክፍል ቻፕተር 2 እንሰራለን ስላላችሁኝ ቻፕተር 2 ሰራላችኋለሁ ማለት ነው። እሺ ቻፕተር 2 ፊልድስ ክሮፕስ ፕሮዳክሽን ኤንድ ማኔጅመንት ይላል። ስለዚህ እነዚህን ነገሮች የምናያቸው ይሆናል። Crop production is influenced by various factors. Some of the factors are under the farmer's control, others cannot be fully controlled by the farmer. ያው ክሮፕ ፕሮዳክሽን ማለት የሰብል ማምረት እና ከዛ እሱን ማኔጅመንቱን ነው የሚያጠናው። ከዛ እነዚህ በተለያዩ ፋክተሮች ተጽዕኖ ይደረግባቸዋል። አንዳንዶቹ በፋርመሩ ኮንትሮል መደረግ የሚችሉ ናቸው። አንዳንዶቹ ደግሞ ከፋርመሩ አቅም በላይ የሆኑ ናቸው። Selection of crop site is the principal factor that determines crop production. Crop selection requires knowledge of the crop requirement. ስለዚህ ክሮፑን ሴሌክት ስናደርግ እውቀት ያስፈልጋል ማለት ነው። ስለዚህ ክሮፑ ሪኳየር የሚያደርጋቸው ነገሮች ስላሉ እውቀት ይፈልጋል። ይሄ ክሮፕ የት ላይ መተከል እንዳለበት የት መሆን እንዳለበት የሚለውን እውቀት ይጠይቃል ማለት ነው። knowledge of soil properties, water and other growth factors is important in crop site selection. ስለዚህ ስለ መሬቱ ባህሪ ማወቅ ስለ ውሃ አቅርቦት ሊሆን ይችላል። ሌላውም የእድገቱ ያሰብል እንዲያድግ የሚያደርጉ ነገሮችን ለማወቅ እውቀቱ ያስፈልጋል ማለት ነው። The soil type suitable for root or tuber crops is different from that of cereal or legume crops. ስለዚህ አሁን የተለያዩ ክሮፖች የተለያዩ አይነት መሬቶችን ይመርጣሉ። ስለዚህ ለምሳሌ እነዚህ ሴሪያል የሚባሉት የአተር ምናምን የሚበቅሉበትና ሌሎቹ ደግሞ ተመሳሳይ አይደለም። ሌሎች የሚፈልጉት አይነት መሬት አለ ማለት ነው። The farmers also needs to decide the amount of land to allocate for a specific crop and the types of management needed for a maximum yield. ስለዚህ ፋርመሮቹ መወሰን አለባቸው ምን ያህል መሬት ለአንድ ደግሞ ለተወሰነ ክሮፕ መሆን እንዳለበት፣ ከዛ ደግሞ ምን አይነት ማኔጅመንት ሲስተሞችን መጠቀም እንዳለበት ዲሳይድ ማድረግ አለበት ማለት ነው። appropriate planting time, deciding planting distance, pest control strategy, deciding when to harvest, post harvest. ስለዚህ መች መትከል እንዳለበት በምን ያህል ዲስታንስ መትከል እንዳለበት ፔስት ኮንትሮል የሚባሉ ስትራቴጂዎችን መጠቀም አለበት። ዲሳይድ ዌን ቱ ሃርቨስት የሚለው ደግሞ መቼ ደግሞ መሰብሰብ እንዳለበት መቼ እህሉ ሲደርስ መሰብሰብ እንዳለበት ያንንም ጊዜ መወሰን አለበት ይላል። The farmer is also able to control the type and the amount of agricultural inputs to use. ስለዚህ እነዚህ ኢንፑት በአግሪካልቸሩ ላይ የሚያስገባቸውን ኢንፑቶችን ፋርመሩ ኮንትሮል ማድረግ አለበት ማለት ነው። Fertilizers to improve the nutrients available in the soil, irrigation to supplement rainfall, adding lime to modify the acidity of the soil. ስለዚህ ይሄ fertilizer to improve the nutrients of available in the soil. ስለዚህ fertilizer ስንጨምር ያው አንዳንድ መሬቶች በተደጋጋሚ ስለተጠቀሙ ፈርቲሊቲያቸው ሊቀንስ ይችላል። እነዛን ደግሞ በደንብ ሲዩተብል እንዲሆኑ ኒውትሪየንቶችን መጨመር ማለት ነው። እና ፎስፎረስ እና ናይትሮጅን ፈርቲላይዘሮችን መጠቀም ዩሪያ ሊሆን ይችላል፣ ዳፕ ሊሆን ይችላል። እንደ አስፈላጊነቱ ይጠቀማል ፋርመሩ ማለት ነው። ኢሪጌሽን ቱ ሰፕሊሜንት ሬንፎል ዝናብ የሌለባቸው ቦታዎች ላይ ወይ ደግሞ ዝናብን በመተካት ኢሪጌሽን መጠቀም፣ ወንዞች ካሉ እነዚህ መስኖን መጠቀም ነው የሚያነሳው። እሺ ስለ ፊልድ ክሮፕስ የሚለው ሀሳብ ጋር እንሄዳለን። ፊልድ ክሮፕስ አር ክሮፕስ ግሮውን ኦን ኤ ዋይድ ስኬል ሜንሊ ፎር ሁማን ኮንሰፕሽን። እነዚህ ሰብል ማምረት ወይ ደግሞ የፊልድ ክሮፕስ የሚባሉት ያው በሰፊ ቦታ ወስደው የሚሰሩ ክሮፖች ማለት ነው። በጣም ሰፊ ዋይድ ስኬል ሜንሊ ፎር ሁማን ኮንሰፕሽን፣ በዋናነት ለሰዎች ተብሎ የሚሰራ ሁሉም ሰው ጋር እንዲደርስ ተብሎ የሚሰራ ክሮፕ አይነት ነው። These crops are annuals which means that they complete a life cycle in single season. ስለዚህ በአንድ ሲዝን በጣም ብዙ ጊዜ የሚወስዱ አይነት ክሮፖች ናቸው። ከዛ በጣም ለረጅም ጊዜም ደግሞ ሰዎች የሚጠቀሟቸው ማለት ነው። ስለዚህ እነዚህ ደግሞ በሁለት ይከፈላሉ።
two major groups and cereals and pulses ወይም legumes ተብለው በሁለት ይከፈላሉ። Cereals are crops with grass characteristics grown mainly for their edible seeds. Cereal can grow in wide range of environmental conditions from lowland to highland in different soil types and climate. Cereal የሚባሉት ክሮፖች ደግሞ ምንድነው ካራክተሪስቲክሳቸው ምንድነው? ኢዲብል ናቸው። ኢዲብል የሚበሉ ሲዶች ናቸው። ፍሬያቸው የሚበሉ አይነት ሲዶች ናቸው። ከዛ ደግሞ በምን አይነት አካባቢን በሃይላንድም በተራራማም ወይም በላውላንድም ላይ በተለያዩ ክላይሜቶች ላይ ሊያድጉ የሚችሉ ነገሮች ናቸው። ሴሪያሎቹ ሞኖኮት ናቸው which means that their seeds have single cotyledon ያላቸው ናቸው ማለት ነው። ይሄ ስለ ኮትሌደን ባዮሎጂ ላይ ተምራችኋል ብዬ አስባለሁ። These crops contain carbohydrates, proteins, fats and fibers. ስለዚህ እነዚህ እነማን ናቸው? እስቲ ሴሪያል የሚባሉት እነማን ናቸው? ጤፍ፣ ሜዝ፣ ዌት፣ በርሊ ኤንድ ሶርገም። ላይ ኤግዛምፕል ያልነገርኳችሁ እዚህ ስላስቀምጠ ነው። ጤፍ ታውቃላችሁ፣ ሜዝ በቆሎ ነው፣ ዌት ስንዴ ነው፣ በርሊ ደግሞ ገብስ ነው፣ ሶርገም ምንድነው? አይ ዶንት ኖ ጀስት ሪድ ኢት። ጤፍ ኢራግሮስቲስ አብሲኒካ ይባላል። ይሄኛው ሞር ኔቲቭ ነው ፎር ኢትዮጵያ ላይ የተገኘው። it is used as a livestock food in South Africa. ይሄ በአፍሪካ ሳውዝ አፍሪካ ላይ የላይቭ ስቶክ ነው የሚመግቡት ወይም ደግሞ የቤት እንስሳትን ነው የሚመግቡት ይላል። ምን ማለት እንደሆነ አይገባኝም። ጤፍ is a very nutritious cereal crop preferred by many people to other cereal crops. ስለዚህ በጣም ኑትሪየንት ያለበት ለሌሎች ሰዎችም ለብዙ ሰዎችም አስፈላጊ የሆነ ነገር ነው። moreover ጤፍ does not contain gluten which causes allergy in some people. And sorghum are other example of cereal that do not contain gluten. ጤፍ is now a high value cereal food crop being used even outside Ethiopia. Okay, this all about ስለ ክሮፕ ፊልድ ክሮፕ ካየን ፕሮዳክሽን እንደ ማኔጅመንት ላይ እንመጣለን። የጤፍን እንዴት ነው ፕሮዳክሽኑ እንዴት ነው ማኔጅመንቱ እንዴት ነው የሚለው ነው። ጤፍ can grow in wide range of environments including low fertility soils with excessive moisture content and area with moisture sortation. ስለዚህ በስፋት ጤፍ ሊያድግ የሚችልባቸው ኤሪያዎች በሎው የሆነ ፈርቲሊቲ ያለባቸው ቦታዎች እና ይሄ ቅዝቃዜ በጣም ቅዝቃዜ በደንብ የሌለባቸው ቦታዎች ላይ ነው። ምክንያቱም እንትኑን ስለሚገለው ማለት ነው። The crops can grow at altitude ranging from level ከ2800 ሜትር above the sea level ከዛ እዛ ላይ ይመረታሉ ይላል። ይሄንን ያው በኮምፓሳችሁ ኮምፓስ ይዛችሁ ከገባችሁ ቼክ ማድረግ ትችላላችሁ። ከሲ ሌቭል ምን ያህል ከፍ እንዳለ ዝቅ እንዳለ ፋርም ፊልድ ላይ ማለት ነው። land preparation ጤፍ has smaller grain size than most cereal. As a result it requires very smooth seed bed. For ጤፍ production the soil is usually cultivated 4 or 5 times and leveled before planting. ስለዚህ ለጤፍ ፕሮዳክሽን ከአራት ወይም ከአምስት ጊዜ በላይ መሬቱ ምን መባል አለበት መታረስ አለበት ማለት ካልቲቬት መደረግ አለበት ነው የሚለው። soils used for the production should be free from weeds and other crop pests. ስለዚህ ያ አረሞች ምናምን መኖር የለባቸውም። ያው ይሄ ጤፍ ምናልባት የከተማ ልጆች ካልሆናችሁ በስተቀር አይታችሁ ከሆነ ያው ጤፍ ሲያድግ እነዚህ አረሞች ምናምን ካሉ በጣም ለጤፉ በጣም የሚጎዱ ይሆናሉ። በየጊዜው ካልቲቬት መደረግ አለባቸው ፕላንት ከተደረገም በኋላ ማለት ነው። እሺ this all about ጤፍ ነው። ከዛ ሃርቬስቲንግ ታይሙን እስቲ እኔ የሃርቬስቲንግ ታይም ማለት ያው የሚሰበሰብበት ጊዜ ማለት ነው። ጤፍ crop is ready for harvest when the stems and the panicles start yellow. ስለዚህ ጤፍ ለመሰብሰብ ሬዲ ሲሆን ምንድነው
ግንዱም የሆነ ወይም ጫፉም ምን ይሆናል? ቢጫ ይሆናል ይላል። አቨሬጅ ናቹራል ይልድ ፎር ጤፍ ኢዝ አባውት 14.6 ኩንታልስ ኦር 1.46 ፔር ሄክታር ነው። ስለዚህ ከአንድ ሄክታር 14.6 ኩንታል ይገኛል። ይሄ አቨሬጁ ነው። አቨሬጅ የናሽናል የሚገኝበትን ነው የሚናገረው ማለት ነው። ስለዚህ ሜዝ በቆሎ ነው። ሜዝ ሞስት ላይክሊ ኦሪጂኔትድ ኢን ሴንትራል አሜሪካ፣ በአሜሪካ ነው እንግዲህ የተገኘው። እኛ ሀገር ላይ ያው በቆሎ በዱቄት መልክ ብቻ ነው የምንጠቀመው። እነሱ በተለያየ መልክ ይጠቀሙታል፣ ለብዙ ነገር ይጠቀሙታል። ለምግብነትም ኢቨን ብዙ ወረቀቶችን ምናምን ያመርቱት ራሱ ከሱ ነውና ያመርታሉ። ያው ከዛፍም ከምንም ቢመረትም ከዚህም ያመርታሉ። በብዛት ይሄኛውን ይጠቀማሉ ማለት ነው። ስለዚህ ኢንትሮዲዩስ የተደረገው በላቲን አሜሪካ ኤንድ አፍሪካ ነው። ሜዝ ኢዝ ዌል ፕሮዲዩስድ ኢን ቫሪየስ አግሮ ኢኮሎጂስ ኢት ሃዝ ዘ ፎሎዊንግ ቤኔፊሻል ፊቸርስ። ሜዝ ደግሞ ሊያድግባቸው የሚችልባቸው አግሮ ኢኮሎጂዎች አሉ። ጊቭ ሃይ ይልድ ፐር ዩኒት ኤሪያ፣ ዘ ሲድስ አር ከቨርድ ባይ ሃስክ ፕሮቴክቲንግ ኢት ፍሮም ሬን ኤንድ በርድስ። እነዚህ ነገሮችን ማድረግ አለባቸው ነው የሚለው። ቀላል ነው፣ ምንም የሚያለፋ ነገር የለውም። ፕሮዳክሽን እና ማኔጅመንቱ ላይ ትንሽ እናያለን። ወሳኙ ነገር እሱ ስለሆነ ማለት ነው። ሜዝ ግሮስ ኢን ዋይድ ሬንጅ ኦፍ ኢንቫይሮንመንትስ ዊዝ suitable altitudes varying from 500 to 2400 ሜትር አበብ ሲ ሌቭል ይላል። በጣም ሲዩትብል የሆነ አልቲቲዩድ ይፈልጋል። ይሄ አካባቢው በጣም ምቹ የሆነ መሆን አለበት። በኢትዮጵያ ደግሞ ከሌሎች ክሮፖች አንፃር በጣም በደንብ የሚመረት ነው ማለት ነው። ሜዝ ራንክ እስከ ጤፍ ቀጥሎ በኢትዮጵያ በሁለተኛ ደረጃ ላይ የሚመረተው በቆሎ ነው ማለት ነው። ሎም ሴይዝ soils that do not accumulate excess moisture are better for maize production. Maize is planted as monocrop or a mixed crop with legumes such as haricot beans and cereals such as ጤፍ። ስለዚህ ላንድ ፕሪፓሬሽን አለ፣ ፕላንቲንግ አለ፣ ስንት ጊዜ የሚለውን ነገር እሺ እኔ አጫው። ላንድ ፕሪፓሬሽኑ ያው 3 ጊዜ ከ2 እስከ 3 ጊዜ ምናምን መታረስ አለበት። Planting can be done after plowing the soil only once or twice if chemicals are used to control weeds. ኬሚካሎች ዊዶችን ለመቆጣጠር ያስፈልጋሉ ይላሉ። እነዚህ የተለያዩ ኬሚካሎች አሉ። ሞር ይሄንን ዲፓርትመንት ስትማሩ እየደበራችሁ ወይ ያስጠላችሁ ምናምን መሆን የለበትም። ሞር አሁን ላይ ወደ ፋርሚንግ ነው ጊዜው እየሄደ ያለው። ሶ እውቀቱን ይዛችሁ ነገ ላይ እንግዲህ በጣም ብዙ ነገር ተጽዕኖ ልፈጥሩ ትችላላችሁ። አሁን በቻፕተር 5 ላይ ይመስለኛል ስለ አኒማል ፊዲንግ ወይ ደግሞ አኒማል ፋርሚንግ አለ። እሱንም በደንብ ብትማሩ ስለ ምንድነው ፖልትሪ ምናምን ይጠቅማችኋል። ወጣችሁ ለመስራት በራሳችሁ ለመንቀሳቀስ እውቀት የሚሆናችሁ ነገር ነው። ሰው ተጠቀሙ ለማለት ነው። እናንተ ሞር ትኩረት ከሰጣችሁ እኔም ብዙ አይነት ትሬኒንጎች አሉ፣ እነሱን አምጥቼ ላሳያችሁ እችላለሁ። በተለይ በአኒማል ፋርሚንግ መማር የሚፈልግ ሰው ኮሜንት ላይ ያስቀምጥልኝ ማለት ነው። ፕላንቲንግ ይሄኛውን አይተናል። እሺ ፈርቲላይዜሽን farmers usually apply 41 kg nitrogen and 20 kg phosphorus per hectare ይጠቀማሉ ለበቆሎ ማለት ነው። weed insect pest and disease management herbicides የተለያዩ ፔስቲሳይዶች እንዴት በነሱ በኩል ፕሪቨንት እናደርጋለን። there are different ይሄኛው ደግሞ ከስንት ወር በኋላ ነው የሚደርሰው? ከ5 ወር በኋላ ማቹር ይሆናል። ከዛ በኋላ ለሃርቨስቲንግ ሬዲ ሲሆን ብላክ ሌየር አት ዘ ቦተም ቲፕ ላይ ይፈጥራል ማለት ነው። እነዚህ ከላይ ጫፉ ላይ ብላክ የሆነ ነገር ያሳያል ማለት። ከዛ ሜዝ ግሬን often have a moisture content of about 25% and for suitable storage the grain moisture has to be reduced to 30% or lower by harvesting when grain moisture content is close to this value, drying the grain so that the required moisture content is achieved. ስለዚህ ይሄ ሞር የሚያወራው ስለ ይሄ ቅዝቃዜው ነው።
የሞይስቸር የሆነው በጣም ቅዝቃዜውን ጊዜ በ13% ላወር ሆኖ ይቀንሳል ማለት ነው። በሃርቨስቲንግ ታይም ሞር ድራይ የሆኑ ይሄዳሉ፣ እየደረቁ ይሄዳሉ። ያው እሸት ከነበረበት እየጨመሩ ይሄዳሉ፣ ይታወቃሉ ለማለት ነው። ዌት አለ ስንዴ ዌት ኢዝ ሴሪያል ክሮፕ ሌብል ቱ ሃቭ ኦሪጂኔትድ ኢን ኤዥያን ኮንቲነንት። ስለዚህ እነዚህ ኦሪጂኔት የተደረገባቸውን ሀገራት መርሳት የለባቸውም። ሜንሊ ኢን ቻይና ነው፣ ፓኪስታን፣ ኢንዲያ ፍሮም ዌር ኢት ስፕሬድ ቱ አዘር ፓርትስ ኦፍ ዘ ወርልድ ግሎባሊ ኢት ኢዝ ዘ ሞስት ኢምፖርታንት ሴሪያል ፎሎድ ባይ ራይስ ኤንድ ሜይዝ። ስለዚህ እነዚህ ግልጽ ናቸው። ሜንሊ በቻይና በፓኪስታን ኦሪጂኔት የተደረጉት ሌሎችን አለማትን ስፕሪድ አድርጉ። ከዛ በኋላ ኢት ኢዝ ዘ ሞስት ኢምፖርታንት ሴሪያል ፎሎድ ባይ ራይስ ኤንድ ሜይዝ። ስለዚህ በምንድን ነበር ከሩዝ እና ከበቆሎ ቀጥሎ በጣም ተፈላጊ የሆነ ክሮፕ ነው ማለት ነው በዓለም በኢትዮጵያ ሳይሆን በዓለም ነው። ሰው በዛ መልኩ ትይዛላችሁ። እነዚህ ጋር አልቲቲዩዱ ተቀምጧል። ከዛ ደግሞ እዚህ ጋር ፕሪፓሬሽን ታይም ላይ ተመሳሳይ ነው። ካልቲቬት የሚደረገው 2 or 3 times። ከዛ ደግሞ ፕላንቲንግ አለ። ከዛ ፈርቲላይዜሽን እዛ 41 ኪሎ ግራም ብለናል፣ እዚህ 45 ኪሎ ግራም ነው ናይትሮጂን ነው፣ 25 ኪሎ ግራም ደግሞ ፎስፎረስ ነው። ከዛ ዊድ እና ኢንሴክት ይሄ ተመሳሳይ ነው። ሃርቨስቲንግ ታይም ላይ ደግሞ which is ready for harvest when it dries to golden yellow color and there are no green parts left on the plant። ምንም አይነት የአረንጓዴ ፓርት ሲጠፋ ወይም አጠቃላይ ሙሉ የሎ ሲሆን የዛኔ ለሃርቨስቲንግ ደርሰዋል ማለት ነው። the national average of yield for wheat is 24.5 ኩንታል ነው ፔር ሄክታር። ቅድም 14.6 ብለናል። ለምንድን ነበር እሱን ያለው? ለጤፍ ነው። ይሄ ደግሞ 24.5 ኩንታል ፔር ሄክታር ነው ማለት ነው። እነዚህን መያዝ ነው። በርሌ ገብስ ነው። በርሌ is believed to have originated in the Middle East, spread to other parts of the world. Growth requirements of barley are comparable to that of wheat። ስለዚህ የሚድል ኢስት ላይ ነው የተገኘው። ከዛ ደግሞ ከዌት ጋር ኮምፔር ይደረጋል ማለት ነው። ሬቱ ግሮዝ ሬቱ ተመሳሳይ ነው ለማለት ነው። ስለዚህ ይሄ ደግሞ ከ2200 እስከ 3000 ሜትር አባብ ሲ ሌቭል ላይ የሚገኝ ነው። ከዛ ካልቲቬት ላንድ ፕሪፓሬሽኑ 2 up to 3 times ነው። እሺ ከዛ ፈርቲላይዜሽን 60 ኪሎ ግራም፣ ያኛው 41 ለሜዝ ብለናል፣ 45 ለዊት። ለዚህ ደግሞ 60 ኪሎ ግራም ለበርሌ፣ 60 ኪሎ ግራም እና 26 ኪሎ ግራም ፎስፎረስ ናይትሮጂን። ሰው ዋይ ለምንድነው ናይትሮጂንን ይሄን ያህል የምንጠቀመው? ፎስፎረስን ይሄን ያህል ለምንድነው የምንጠቀመው? ጉግል አድርጉ፣ በጣም ትጠቀማላችሁ። ዲቴል የሆነ ዲፕ የሆነ ናውሌጅ ይኖራችኋል መምህራችሁ ከሚሰጣችሁ በላይ ማለት ነው። ስለዚህ ይህን ይመስላል። ስለ ፐልስ ክሮፕስ ፕሮዳክሽን ማኔጅመንት ይገባል። እሱን በፓርት 2 ቪዲዮ ይዤላችሁ እመጣለሁ። ግን እያያችሁ ከሆነ ኮሜንት ላይ አሳውቁኝ። ዝም ብዬ እየደከምኩ እንዳይደለው አሳውቁኝ። ኮሜንት ላይ አስቀምጡልኝ። አመሰግናለሁ።